እግዚአብሔር አምላክ የተባረከ ይሁን። እስቲ ዛሬ ደግሞ ስለ በህይወታችን ላይ ከፍ ስለሚያደርገን የእምነት ሌብልና ከፍታ እናወራለን። እግዚአብሔር አምላክ ይባረክ። በክርስትና ህይወታችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስንቀበል ትልቁ ከእግዚአብሔር የምንካፈለው ህይወት የእምነት ህይወት ነው። መጽሐፍ ቅዱስ ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት እንደማይቻል ሁሉ ከእግዚአብሔር ጋር ባለን ኢንቲሜሲ በምድር ደግሞ ስንኖር እግዚአብሔር በህይወታችን የተናገረውን ነገር እንዲገለጥና እንዲታይ በምድር ደግሞ አሸናፊና ድል የሆነ ህይወት እንድንመላለስ የጠላትን ሐሳብና የጨለመውን ዓለም ስልጣን ሰንጥቀን እንድንሄድ እግዚአብሔር ወደ ዓለም ቦታ እንድንደርስ ትልቁ አቅም የሚሆነን በክርስትና ህይወታችን የእምነት ህይወት ሊኖረን ይገባል። ከዚህም ደግሞ ከመጽሐፍ ቅዱሳችን የምንማረው በዘኍልቍ ምዕራፍ 19:9 ላይ ስለ ካሌብ ህይወት ነው። የእስራኤል ህዝቦች ከግብፅ ምድር ከወጡ በኋላ በምድረ በዳ ህይወታቸው ላይ በተለያየ ነገር እግዚአብሔርን ሲያዛዝኑት እንመለከታለን። ትልቁ ምድረ በዳ ያስቀራቸው ባለማመናቸው ጠንቅ እንደሆነ የእግዚአብሔር ቃል ይናገራል። ግን በዚህ ሁሉ ህይወት ግን ካሌብ የሚባል አንድ ትልቅ የእምነት ሰው እንዳለ እግዚአብሔር ቃል ይናገራል። ካሌብ እግዚአብሔር ራሱ ሲመሰክርለት ካሌብ ላይ የእምነት መንፈስ እንዳለ፣ የተለየ መንፈስ እንዳለ፣ እንደውም የእስራኤል ህዝቦች መንገድ ላይ ተስፋ ቆርጠው ወደ ግብፅ ብንመለስ ይሻላል ባሉ ጊዜ እንደውም ካሌብ ከነሱ አልፎ ለምን እግዚአብሔርን ትበድላላችሁ? እንደውም ጠላቶቻችን ጥላቸው ተገፏል ብሎ ከሁኔታ አልፎ ጠላቶቻቸውን አቅም ሳይሆን ጠላትን ከበባ ሳይሆን ከዛ ያለፈ እንደውም እንደ እንጀራ ይሆኑልናል ብሎ የእስራኤልን ህዝብ በእምነት ሲያጀግን ሲያበረታ እናያለን። ወዳጆች ሆይ ትልቁ እግዚአብሔር በህይወታችን የተናገረው ነገር እንዲፈጸም እግዚአብሔርም ደግሞ በእኛ መስራትና እግዚአብሔር በእኛ ደስ ሊለው የሚችለው ትልቁ ምክንያት ከተናገረን ባለፈ እግዚአብሔር እኛ ውስጥ በምንወስደው የእምነት እርምጃ እግዚአብሔር የበለጠ አክቲቭ ሆኖ በህይወታችን ላይ እንዲሰራ ያደርገዋል። በካሌብ ህይወት የምንመለከተውም ይሄንን ነው። በአጠቃላይ በመጽሐፍ ቅዱሳችንም ስንመለከት እግዚአብሔር ተናግሮ ከፈጸመው ባለፈ ሰው ውስጥ ባገኘው እምነትና ፌዝ ትልቅ ስራ እንደሰራ እንመለከታለን። ስለዚህ ወዳጆች ሆይ በክርስትና ህይወታችሁ የተካፈላችሁትን የከበረ ህይወት በክርስቶስ ያገኘነውን ድል አድራጊ ህይወት ማስቀጠልና በምድር ላይ የሚገጥመንን ማንኛውንም ቻሌንጅ ሰንጥቀን እንድንሄድ የሚያደርገን ትልቁ ኳሊቲ ውስጣችን ያለውን እምነት ኤክሰርሳይዝ ማድረግና በእግዚአብሔር ላይ በመታመን መሆን መቻል አለበት። ብለሲው ተባረኩ።